ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። እና ብዙ ጊዜ ስለ እመቤታችን እዚህ ውስጥ ያለ ሰው በጎ ሕሊና እንዳለው የታወቀ ነው። ጉዳዩ ግን የምናደርገው ነው የሚጠፋን። እና በእሷ ሁነ ደስ እንዲለ ምን እናድርገው ነገርኳችሁ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። የእውነቴን ነው። ሰው ሲፎክርባችሁም ማልዳ ደግሜዋለሁ አትበል። ዝም ብለህ አንሳና ድገሙ መጽሐፉ። ችግር ሲፈጠርባችሁ አንሱና ድገሙ። እኔ እውነቴን ነው። ፈትኑት፣ ቅመሱት። እውነቴን ነው። ዝም ብለው ውዳሴ ማርያም ሰው የሆነ ሰው ቆይ እንገናኛለን አለ አይደል? ሂድና ድገማት የዕለቷን ውዳሴ ማርያም፣ ኋላ ተገናኙ፣ ችግር የለም። እውነት እንዴ ገባሪ ተሰላም እኮ ናት። ሰላም ምድርና ሰማያት የታረቁ እኮ በሷ ማህፀን ነው። ሰውና እግዚአብሔር የታረቁ በድንግል ማርያም ማህፀን ነው። እግዚአብሔርና ሰው ተዋህዱባት እኮ የተዋህዶ እናት እኮ ናት። ከሷ ማህፀን ተዋህዶ ተደረገ። መለያየት በሷ ማህፀን ጠፋ። አንድነት በድንግል ማርያም ማህፀን ተጀመረ። አሁን አንድ ሰው ሄዶ ቤተክርስቲያን ኃጢአት ሰርቶ እንደሆነ ሆኖ እግዚኦ መሐረነ ክርስቶስ ቢል ሌባ አስመሳይ ውጣ አይልም መንፈስ ቅዱስ። እንደ ርግብ አይን አይኑን ያየዋል። ይሄ ልጅ ሊረባልኝ ነው ብሎ እንዲመለስ በቅንነት የሚያይ ፍጹም ደግ ነው የእግዚአብሔር መንፈስ። ቂርቆስ ማለት የስሙ ትርጓሜ ምን ማለት ነው? ዘፍካሬሁ ተብለ ጽጌ ምውዝ እፍራን፣ ጣፋጭ ሽቱ ማለት ነው። ቂርቆስ ማለት ጥዑም መዓዛ፣ ያማረ ሽቱ፣ የሚጣፍጥ ሽቱ መዓዛ ማለት ነው። ለምን? የክርስቶስን መዓዛ ስለሚናገር። ልብስ በሽታ እንደሚታወቀው በመዓዛ እንደሚታወቀው ቅዱሳንም የክርስቶስ መታወቂያ ናቸው። ልብስ በወዝ ይታወቃል። ቅዱሳንም ንሕነ